ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ ምርጥ በሆነ ቪዲዮ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ይህን የመሰለ ቆንጆ የቡላ ፍርፍር በዶሮ የተሰራ አሁን አሳያችኋለሁ። እስከ መጨረሻ ተከታተሉ። እዚህ ጋር ስጋ አለኝ። ያው ከጀመርኩት በኋላ ነው ለቤተሰቦቼ ባሳያቸው ብዬ እንትን ያደረጉት። ቂቤ አድርጌ በቂቤ የሰራሁት ቂቤ ነው የጨመርኩት። ከዛ ስጋዬን ያው ፍሬሽ አይደለም ስጋው ማለት ለክትፎ የሚሆን አይደለም፣ ፍሬሽ አይደለም። ለዛ ነው በደንብ ያበሰልኩት። እንደዚህ አድርጌ በደንብ አድርጌ ስጋዬን አብስየዋለሁ። ትንሽ ጨው፣ ያው የበሰለ ክትፎ ማለት ነው። ጨው፣ ኮረሪማ እና ሚጥሚጣ ተጠቅሜ እሱን አበስለዋለሁ። እንደዛ አድርጌ በደንብ አድርጌ ቀላቅለውና ይበቃዋል። በደንብ ብስል ባይልም ብትሶከኝ እንደዚህ አድርጌ በጎን እሱን ተውና ዶሮ ያው አሁን የበዓል የተራረፈን ዶሮ ስጋ ምናምን አለና እሱን እንዴት አድርገን ቁርስ እንደምንሰራው በሰንበት ቁርስ እንዴት አድርገን እንደምንሰራው ማሳያችሁ። እዚህ ጋር ዶሮ ወጥ ነው። ዶሮ ወጤ ላይ ትንሽዬ ውሃ ጨምርበታለሁ። ያው እንደምፈልገው ብዛት ያህል ማለት ነው የማደርገው። ከዛ ውሃይን ጨምርና ያው ውሃ ስንጨምር ሁልጊዜ ጨው ያስፈልገናል። ጨውና ቅቤ ያው ወጡ ቢኖረውም ውሃ ስንጨምር ግን ያው ስለሚያንሰው ጨው ከፈለጋችሁ የምትፈልጉትንም ኮረሪማ መጨመር ትችላላችሁ። እኔ ግን ያው ጨውና ቅቤ ነው የጨመርኩበት። ትንሽ ጨው እና ቅቤ ተጠቅሜያለሁ። እንደዚህ አድርጌ ከተንተከተከ በኋላ ያው ቡላችንን እንጨምራለን። ጊዜ ይፈጃል። ያው ፍርፍር ለማድረግ ስለሆነ ትንሽ ሰዓት መብሰልም ስላለበት እንትን እያለን እናበስለዋለን። ይኸው እንደዚህ ከተንተከተከ በኋላ ቡላችንን እንጨምራለን። ይሄ ከላይ ስጨምረው ካሜራው ከፊት ለፊቴ ስላለ ትንሽ ዱቄቷ ረጨታለች። እንደዚህ እያየን ነው የምንጨምረው። ሰውም ድርቅ እንዳይልብን በደንብም ራስ ካለም አይፈረፈርብንም። እኔ ደግሞ በዚህ በእንቁላል መምቻው ስሞክረው እምቢ አለኝና በጀመርኩበት በማማሳያ ድጋሚ ገባሁበት። እንደዚህ ማማሳያው ይሻላል። እንደዚህ እያደረግን እያየን ትንሽ ትንሽ ቡላ እያደረገን ዱቄቱም የቡላው ዱቄትም ከበዛበት ሳይበስል ድርቅ ይልብናል። በጣምም እንትኑ የወጣችን እንደዛ እንትኑን ከበዛ ቡላው ፍርፍር አይልም እና አመጣጥነን ቀስ እያልን እየጨመርን በደንብ አድርገን እያበሰልን እሳቱ ላይ እንፈረፍረዋለን። ይኸው እንደዚህ አድርጌ በደንብ አድርጌ አብስዬው ፈርፍሬዋለሁ። በጣም ነው የሚጣፍጠው። እውነት ቀምሳችሁ ካላወቃችሁ እንደዚህ ሰርታችሁ ሞክሩት እላለሁ። እንደዚህ እያደረጋችሁ እያጠላበጣችሁ በደንብ ማብሰል ትችላላችሁ። እናንተ ሞር ቅቤ መጨመር በደንብ መጨመር ከፈለጋችሁ ቅቤ መጨመር ትችላላችሁ። እኔ ብዙም ከዚህ በላይ መጨመር ስላልፈለግኩ ነው እና በጣም ነው የሚያጣፍጠው። እንደዚህ አድርገን በደንብ ፍርፍር እናደርገዋለን። በጣም ነው የሚጣፍጠው። ያው ትኩሱን ስትበሉት ዋው ነው ታዩ። እና እዚህ ጋር ያው የጠበስኩትን ስጋዬን ከላይ ጨምርና አቀላቅለዋለሁ። አብሶ ቁርስ ላይ በጣም በጣም ተወዳጅ ምግብ ነው። በጣም ነው የሚጣፍጠው። እንደዚህ ሰርታችሁ ሞክሩት እላለሁ። በጣም በጣም ነው የሚጣፍጠው። እንደዚህ አድርገን በደንብ አድርገን እንቀላቅለዋለን
ቡላ ፍርፍር ጋር ስጋችን አብሮ እንዲዋሃድ እናደርገዋለን። ከዛ ያው እንደዚህ አድርገን ለገበታ እናቀርባለን ማለት ነው። ይበቃዋል። አሁን ይሄው ውድ ቤተሰቦቼ እንደዚህ አድርጌ በአማረ ሁኔታ አቅርቤዋለሁ። እንደምትወዱት ተስፋ አደርጋለሁ። እንዴ ሰርታችሁ ማታውቁ ካላችሁ ሞክሩ ትላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ ያደርጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር ያደርጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። መልካም ጊዜ